ልጆቻችሁ ሆዳቸው ከደረቀና ካካ ለማለት የሚቸገሩ ከሆነ ዛሬ የምናወራባቸው 10 ምግቦች እጅግ ይጠቅሟቸዋል። እነዚህ ምግቦች ልጆቻችሁን ከሆድ ድርቀት ይገላግላሉ፣ ሰላም እንዲሰማቸውና ሌሎች የጤና ጥቅሞችንም ያገኛሉ። ሰላም ውድ የዋራኪ ቲዩብ ቻናል ተከታዮች እንዴት ናችሁ? በቀጥታ ወደ ምግቦቹ እንሂድ። የመጀመሪያው አፕል ነው። አፕል ምርጥ የፋይበር ምንጭ ነው። በተለይ ከልጣጩ ጋር ሲበላ ለልጆች ጠቃሚ ነው። ፋይበር የምግብ መፈጨትን ለማሻሻልና የሆድ ድርቀትን ለማስታገስ ይጠቅማል። ለታዳጊዎችና ህፃናት በሚመች መጠን መቁረጥ ወይም ደግሞ ለስላሳ እንዲሆን ወደ አፕል ሾርባ በመቀየር ማዘጋጀት ይቻላል። አፕል የምግብ መፈጨትን ከመርዳት ባሻገር ልጆች ጉልበት ወይም ኢነርጂ እንዲኖራቸውም ያደርጋል። ሁለተኛው ሙዝ ነው። በአግባቡ የበሰለ ማለትም ለመበላት የተዘጋጀ ሙዝ ውስጥ የሚገኘው የሚሟሟ ፋይበር የልጆችን ካካ በማለስለስ የምግብ መፈጨትን ቀላል እንዲሆን ያደርጋል። ነገር ግን ያልበሰለ ሙዝ የሆድ ድርቀትን ሊያባብሰው ይችላል። ስለዚህ ትክክለኛውን ሙዝ መምረጥ አስፈላጊ ነው። ብዙ ልጆች የሚወዱት ጤናማ ምግብ ስለሆነ የሆድ ድርቀት ለሚያስቸግራቸው ልጆች ቢያዘወትሩት መፍትሄ ያገኛሉ። ሶስተኛው ስኳር ድንች ነው። ስኳር ድንች በፋይበር የበለጸገ ምርጥ ምግብ ነው። ለስላሳ ይዘቱና ተፈጥሯዊ ጣፋጭነቱ ለታዳጊዎችና ህፃናት ምቹ ምግብ ያደርገዋል። ይህንን ምግብ የሚያዘወትሩ ልጆች በሆድ ድርቀት አይጠቁም። አራተኛው እርጎ ወይም ዮገርት ነው። እርጎ በፕሮባዮቲክስ የተሞላ ነው። እነዚህም የምግብ መፈጨትን የሚረዱና የአንጀት ጤናን የሚያሻሽሉ ጠቃሚ ባክቴሪያዎች ናቸው። ተጨማሪ ስኳር የሌለው ወይም ተፈጥሯዊ እርጎ ለልጆች መስጠት ጠቃሚ ነው። ልጆቻችሁ እርጎ የማይወዱ ከሆነ ፍራፍሬዎችን በመጨመር ልጆች ደስ ብሏቸው እንዲመገቡ ሊያደርጋቸው ይችላል። በውስጥ ያለው ንጥረ ነገር ደግሞ የሆድ ድርቀትን ለመከላከል እጅግ ጠቃሚ ነው። አምስተኛው ጥቁር ዳቦ ነው። ካልተፈተገ እህል የተዘጋጀ ወይም ጠቆር የሚለው ዳቦ በልጁ አመጋገብ ላይ ትልቅ ለውጥ ሊያመጣ ይችላል። ከነጭ ዳቦ ይልቅ ያልተፈተገው እህል ዳቦ በፋይበር የተሞላ ሲሆን ይህም ሆድ እንዲለሰልስና ድርቀት እንዳይኖር ያደርጋል። ሌሎች ጤናማ ምግቦችን ለምሳሌ አቮካዶ ተጠቅመን ሳንድዊች ብንሰራ ለልጆች በርካታ ጥቅሙን ያስገኛል። ስድስተኛው ፓፓያ ነው። ፓፓያ ለምግብ መፈጨት እጅግ በጣም ጥሩ ፍራፍሬ ነው። ምክንያቱም ፓፓያ ኢንዛይምን ይዟል። ይህ ኢንዛይም ፕሮቲኖችን ለመሰባበር ይረዳል። ይህም ሰውነት ምግብን በቀላሉ እንዲፈጭ እና የሆድ ጤንነት እንዲስተካከልም ያደርጋል። የሆድ ድርቀትን ለማስወገድም ጠቃሚ ነው። ሰባተኛው ካሮት ነው። ካሮት በተለይም ሲበስል በፋይበር ይበለጽጋል። ከካሮት የሚገኘው ፋይበር በቀላሉ የምግብ መፈጨት እንዲኖር ይረዳል። ለህፃናት ልጆች የበለጠ ጣፋጭና ጠቃሚ ለማድረግ በእንፋሎት ማብሰል ወይም ሾርባ ውስጥ መጨመር ይችላሉ። የሆድ ድርቀትን የሚከላከሉበት ፍቱን መድኃኒት ይሆናል። ስምንተኛው ምስር ነው። ምስር ከፍተኛ ፋይበር ያለው ምግብ ሲሆን የሆድ ጤንነት እንዲጠበቅ ያግዛል። በተጨማሪም በፕሮቲንና በአይረን የበለጸገ በመሆኑ ተጨማሪ ጥቅምም አለው። የሆድ ድርቀት ለመከላከል እጅግ ጠቃሚ ነው። ዘጠነኛው ማንጎ ነው። ማንጎ የምግብ መፈጨት የሚደግፍ ሌላ ፍራፍሬ ነው። ፋይበርና ኢንዛይሞችን ይዟል። ይህም ካርቦሃይድሬትን ለመፍጨት ቀላል ለማድረግና ለስላሳ የምግብ መፈጨት እንዲኖር ያደርጋል። ይህም የሆድ ድርቀትን ለማስቀረት ያግዛል። አስረኛው ሀባብ ነው። ሀባብ እርጥበት ያለው ሲሆን መጠነኛ ፋይበር ይዟል። ይህ የሆድ ድርቀትን ለማስታገስ የሚረዳ ብቻ ሳይሆን ልጆች የሚወዱት ምርጥ ፍራፍሬ እንዲሆን ያደርገዋል። ከፍተኛ የውሃ ይዘቱ የምግብ መፈጨትን ያቀላጥፋል። ልጆችም ውስጣቸው እንዳይደርቅ ያግዛል። ዝኩኒ፣ ብሮኮሊ፣ አቮካዶ፣ አናናስና ተልባ ልጆችን ከሆድ ድርቀት ለመከላከል ጠቃሚ ናቸው። ከእነዚህ ምግቦች በተጨማሪ ልጆቻችሁ በቂ ውሃ እንዲጠጡ ማበረታታት አይርሱ። እርጥበት አዘል ጤናማ የምግብ መፈጨት ስርዓት ለመጠበቅ ቁልፍ ነው። ጤንነታቸውን ለመጠበቅ አመጋገባቸውን በፍራፍሬዎች፣ በአትክልቶችና ባልተፈተጉ እህሎች የተመጣጠነ ማድረግ ያስፈልጋል። ልጆቻችሁን ፈጣሪ ይጠብቅላችሁ።